እንግዲህ ከምዕራፍ 16 ስንጀምር ትናንትና ወይኗዬ በደንብ አድርጋ አስረድታናለች። ዳዊት ስደት ላይ ነው ያለው፣ ልጁ እያሳደደው ነው ያለው። ሲባ የሚባል አንድን ሰው ሲገናኝ እናያለን። ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ከዚህ ሰው ጋር ያለውን ኮንቨርሴሽን ነው የሚያሳየው። እንግዲህ ዳዊት ያለበትን ቦታ ብቻ እናንተ ማሰብ ነው ያለባችሁ። ንጉስ የነበረ ሰው፣ በጣም በምቾት የነበረ ሰው አሁን በጣም በትልቅ ስደት ውስጥ በማይመች ሁኔታ ውስጥ ያለን አንድን ንጉስ እያሰባችሁ እንድትሰሙኝ ነው የምፈልገው። ምክንያቱም በጣም በቃ ስንስለው በአይምሯችን ስንስለው ሪሊ እንዴት በቃ እንደሚያሳዝን እንዴት ልብ እንደሚነካ ይሄ ክፍል ልነግራችሁ አልችልም። እና ከቁጥር 1 እስከ ቁጥር 4 ድረስ ዳዊትንና ሲባን እናያለን። እንግዲህ ከዚሁ በፊት በነበረው ምዕራፍ 9 እና 10 ላይ ሲባንና ሜምፊቦስቴን አይተናል። እና ሲባ ማለት የሜምፊቦስቴ አገልጋይ ነው። ሜምፊቦስቴን አይተናል። የሳኦል የልጅ ልጅ ነው። ዳዊት ምህረት ያደረገለት መገደል ሲገባው ሊገለው እየቻለ ግን ምህረት አድርጎለት እንዲያውም የእግዚአብሔርን ጸጋ ከርዛ ጋር ያልተገባውን ህይወት የሚኖር በንጉስ ገበታ የቀረበ ነው ሜምፊቦስቴ ማለት። እና ሲባ የእሱ አገልጋይ ነው። አሁን ምንድነው የሆነው? እንግዲህ በጣም በዳዊት በጣም በችግር ውስጥ ነው ያለው፣ ምድረ በዳ ነው ያለው፣ ብቻውን ያለው። ይሄ ሰው መጣ ወደ ዳዊት እና በችግሩ ጊዜ የደረሰለት ይመስላል። ምክንያቱም የሚያስፈልጉ ነገሮችን ነው ይዞለት የመጣው። ምንድነው ይዞለት የመጣው? 200 እንጀራ፣ 100 ጥፍጥፍ ዘቢብ፣ 100 ጥፍጥፍ የበለስና የአቁማዳ ወይን ጠጅ። ለምን ሲባል እንደው ወታደሮችክ መንገድ ላይ ፌንት ቢሰሩ እንደው ቢደክሙ ይጠጣሉ ብዬ አስቤልህ ነው፣ እንድትበላ ብዬ አስቤልህ ነው ብሎ ይሄ አሳቢ በሚመስል መልክ ነው የመጣው ወደሱ። ግን ዳዊት በጣም የጠረጠረው ነገር አለና ይጠይቀዋል። ምንድነው ይዘህ የመጣኸው ነገር? ምንድነው ያንተ ሞቲቭህ? ምንድነው ለእኔ እንደዚህ መልካም ልታደርግልኝ ምንድነው ሞቲቭህ ብሎ ሲባን ይጠይቀዋልና ምክንያቱም እዛ ላይ እንዳየነው ምዕራፍ 9 ላይ ሲባ የሜምፊቦስቴ አገልጋይ ነው ብለናል። እና እያንዳንዱን ሜምፊቦስቴ ኦን የሚያደርገውን ነገር በሙሉ የሚያስተዳድረው የሚያስገባለት የሚያስወጣለት ሲባ ነው። አሁን የሆነ እንግዲህ የሜምፊቦስቴ አገልጋይ ለዳዊት መልካም ነገርን ይዞ ሲመጣ ዳዊት ኤክስፔክት የሚያደርገው ሜምፊቦስቴ እንደላከለት ነው። ግን አይደለም። የሜምፊቦስቴ ስም እዚህ ጋር አልተነሳም። ለምንድነው ይሄ ነገር ያመጣኸው ሲለው ሜምፊቦስቴ ላከኝ አላለም። ያለው እንዳትራቡ በቃ እንዳይጠማችሁ ለእናንተ አስቤ ነው ብሎ ነው የመጣው። ሜምፊቦስቴ እንግዲህ እንዳየነው እግሩ ሽባ ነው፣ ወዲህ ወዲያ መንቀሳቀስ የማይችል ሰው ነው። እና በችግሩ ጊዜ የደረሰለት መስሎ ግን ደግሞ ሰርቆ ነው የመጣው። የራሱ ያልሆነን ነገር ነው ይዞ የመጣው ወደ ዳዊት መልካም ለመምሰል። ዳዊት አሁን በዚህ ሰዓት ያለበት ሰዓት አብረውት የነበሩ ሰዎች ክደውታል። ልጁ ራሱ ተነስቶበታል። እንዳው ሌላው ቢቀር ሜምፊቦስቴን ደግሞ ይወደው ነበረ፣ ወዳጁ ነበረ፣ ኤክስፔክት ያደርገው ነበረ። እና የታለ ብሎ ጌታ የታለ ብሎ ይጠይቀዋል። እና የነገረው መልስ በጣም የሚገርም ነው። በእስራኤል ቤት ዛሬ ይለዋል። በእስራኤል ቤት ዛሬ የአባቴ መንግስት ይመለስልኛል ብሎ እየጠበቀ ነው ብሎ ስሙን ሲያጠፋ ፎልስሊ አኪውዝ ሲያደርገው እናያለን። ይሄንን ያደረገበት ምክንያት ምንድን ነው ብለን ስናይ ሲባ ዳዊት አሁን ባለበት ሰዓት በችግር ላይ ያለው በቃ ሰዎች ልጁ እንኳን ተነስቶበታል። ያ የሚወደው መልካም ያደረገለት ሜምፊቦስቴ እንኳን ፊቱን አዙሮበታል። ስለዚህ በተፈጠረው ቀውስ አድቫንቴጅን መያዝ ነው የፈለገው ሲባ። ስለዚህ ምን አለ? የለም እሱ እግዚአብሔር ከአባቶቼ የወሰደውን መንግስት ለኔ ይመልስልኛል ብሎ እየጠበቀህ ነው ብሎ በሐሰት መሰከረበትና በዚህ መካከል በቃ እሺ፣ በዚህ መካከል ምን አለ? እሱ በጣም አዘነ። ስለዚህ ምን አለው? የሜምፊቦስቴ የሆነውን ነገር በሙሉ ላንተ ሰጥሃለሁ አለው ማለት ነው ዳዊት። ስለዚህ ምንድነው ሞቲቭን መመርመር አልቻለም ዳዊት።
ይሄ ሰው ሊረዳው መጥቷል እኮ ሰፖርት ሊያደርገው እኮ መጥቷል። የሚያስፈልገውን ነገር እኮ ይዞለት መጥቷል። ግን ውስጡ ጥርጣሬ ነበረ። ዳዊት ለምን አመጣህልኝ? ምንድን ያመጣህልኝ ብሎ ይጠይቀዋል። አያችሁ፣ በእኛ በችግር በሆነን ሰዓት፣ በጣም ሄልፕ በሚያስፈልገን ሰዓት ሰዎች ይመጣሉ ወደኛ ሊረዱን የሚመስሉ ወይንም ደግሞ ሊረዱን የሚመጡ ሰዎችም ሊኖሩ ይችላሉ። ሞቲቭን ግን እኛ እንመረምርም። ሞቲቭን የሚመረምረው መንፈስ ቅዱስ ብቻ ነው። አሁን ደግሞ ወደኛ ስናመጣው ደግሞ መንፈስ ቅዱስ በእኛ ውስጥ አለ። ዲዘርን የማድረግ መንፈስን መንፈስ ቅዱስ ሰጥቶናል። በችግራችን ሰዓት ሊረዱን የሚመጡ ሰዎች በሙሉ ሊረዱን አይደለም የሚመጡት አንዳንዶቹ በእኛ ቀውስ ውስጥ አድቫንቴጅ ሊይዙ ነው። አይገርምም? አንድ ጊዜ የሰማሁት ታሪክ አለና ባልና ሚስቶች ተጣልተው ተጋጭተው በቃ ኦልሞስት ፍቺ ላይ ሊደርስ ያለ ኬዝ አለና ለምን አታስታርቋቸው? ለምንድን ነው ዝም የምትሉት? ምናምን እያለን ስናወራ የቤታቸው ሶፋ በጣም ያምራል አለች። እነሱ ተፋተው እቃ ምናምን ሲበተን የቤታቸውን ሶፋ ልትገዛ በጣም ፈልጋ ማለት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ከኛ ይራቅ፣ ከዘመናችን ይራቅ በኢየሱስ ስም። የማያጽናኑ የማያንጹ እግሮች በኢየሱስ ስም ከቤታችን የተከለከሉ ይሁኑ። በእኛ ውድቀት፣ በእኛ ሽንፈት፣ በእኛ ቁስል አድቫንቴጅ ለመያዝ የሚጥሩ እግሮች በጌታ በኢየሱስ ስም ከቤታችን የተከለከሉ ይሁኑ። እኔ እንዴት ቁጣ እንደገባብኝ ይሄን ክፍል ሳነበው እንዴት እንደተናደድኩኝ ልነግራችሁ አልችልም። እና ሞቲቭን መመርመር አልቻለም ዳዊት። በቃ የሜንፊ ቦስቴ የሆነው ነገር በሙሉ ላንተ ይሁን ብሎ ሰጠው። ይሄ በጣም የሚያሳዝን ነገር። እኛ ፑር የሆነ ስቴት ኦፍ ማይንድ ላይ ባለን ሰዓት፣ በጣም ቀውስ ውስጥ በገባን ሰዓት፣ በቃ ነገሮች ቅድድድ ብትንትንትን ህይወታችን ብልሽትሽት ያለ ሲመስል ሊረዱ መስለው አድቫንቴጅ ለመያዝ የሚመጡ ሰዎች እንዳሉ እንግዲህ ሩቅ ሳንሄድ መጽሐፍ ቅዱሳችን ይነግረናል። ያኔም አለ፣ አሁንም አለ፣ ወደፊትም ይኖራል። በቃ መንፈስን መመርመር ይሁንልን። አሜን። የሚመጣው ሰው አብሮ በቃ ሊያጽናናን የሚመጣ ሰው፣ ሊያበረታን የሚመጣን ሰው እግዚአብሔር መንፈሱን እንድንመረምር ዲዘርን እንድናደርግ የእግዚአብሔር መንፈስ በእኛ ላይ ይምጣብን። ዛሬ የመጣው ንፋሱላን ወዲህ ወዲያ እንዳይወስደን ዲዘርን የምናደርግበት መንፈስ ዛሬ በጌታ በኢየሱስ ክርስቶስም ለእያንዳንዳችን ይለቀቅልን፣ ማስተዋል ይሁንልን። በጣም በተጨነቀ ሰዓት ነው እንግዲህ ይሄንን ነገር የሰማው ዳዊት። በጣም ተጨንቆ ነበረ። አብሮት ማንም ሰው የለም። በስጋ ራሱ ደክሟል፣ ተርቧል፣ ተጠምተዋል። ምድረ በዳ ነው ያለው። በዚህ ሰዓት ወዳጅህ ክዶሃል። እንዲያውም የአባቴ መንግስት ይመለስልኛል፣ መቼ? ዛሬ ይመለስልኛል ብሎ እየጠበቀ ነው ብሎ ስለ ጓደኛው ባድ ኒውስን ሲሰማ በጣም አዘነ ይላል። ምሳሌ ምዕራፍ 18 ቁጥር 17 እንደዚህ ይላል፣ ቀድሞ ጉዳዩን የሚያሰማ ትክክለኛ ይመስላል፣ ይኸውም ባላንጣው መጥቶ እስከሚመረምር ድረስ ነው። ቀድሞ መጥቶ የሚናገር ሁላ ትክክለኛ ነገር አይደለም። ትክክል ላይሆን ይችላል የሚናገረው። መጥቶ መጀመሪያ ስላወራ ብቻ እውነተኛ ነው ማለት አይደለም። የእግዚአብሔር ቃል ይሄንን ይላል። በቃል ማለት በእያንዳንዱ ክፍል ውስጥ ስናልፍ የእግዚአብሔር ቃል እንዲመረምረን፣ እንዲፈትነን፣ እንዲፈትሸን ውስጣችን የተከፈተ መሆን አለበት። መጥቶ መጀመሪያ ጀጅ ያደ መጥቶ መጀመሪያ ችግሩን ለነገረን ሰው ሳይሆን አሁን ቦዝ ሳይድ በሁለት ሳይድ በኩል ሰምተን መሆን አለበት ጀጅ የምናደርገው ወይ የምንመክረው ወይ የምንወስነውን ውሳኔ ማለት ነው። አሁን የምናጠናው ክፍል ሁለተኛ ሳሙኤል ምዕራፍ 16 ነው እያየን ያለ ነው። ቁጥር 4 ከ1 እስከ 4 ያለውን ክፍል ነው እየተከፋፈልን ያለ ነው። ስለዚህ ከመወሰናችን በፊት አስፈላጊውን የሆነ ማጣራት ማድረግ ይኖርብናል። ምክንያቱም የምንወስናቸው ውሳኔዎች የሆነ ቦታ ላይ የሆነን ሰው ዋጋ ሊያስከፍል ይችላል፣ እኛንም ዋጋ ሊያስከፍለን ይችላል። ዳዊት የሲባን ወሬ ሰምቶ በወሰነው ውሳኔ ሜምፊቦስቴ በጣም ዋጋ ከፍሏል።
በጣም ዋጋን ከፍሏል። ይሄንን ደግሞ ቀጥሎ ያለውን ክፍል ሄደን ማየት እንችላለን። ሁለተኛ ሳሙኤል ምዕራፍ 19 ቁጥር 24ን ሄደን እንየው። የሳኦል ልጅ ሜምፊቦስቴም ንጉስ በቀረበ ጊዜ ወረደ። ንጉስም ከተሰደደበት ጊዜ ጀምሮ እስከተመለሰበት ዕለት ድረስ ለእግሩም ተገቢውን ጥንቃቄ አላደረገም፣ ጺሙንም አልተላጨም፣ ልብሱንም አላጠበም ነበረ። እርሱም ንጉስን ለመቀበል ከኢየሩሳሌም በመጣ ጊዜ ሜምፊቦስቴ አብረኸኝ ያልሄድከው ለምንድን ነው ሲል ጠየቀው ይላል። አያችሁ፣ ሲባ ያለውን ነገር በሙሉ ወስዶበት ይሄ ሰው ዋጋን ከፍሏል። ከዛ በኋላ ግን በጣም የሚገርመኝ ነገር አለ። ምን ይላል? ከዛ በኋላ ይነግረዋል። እንግዲህ ታሪኩን በአጭሩ ይነግረዋል የተፈጠረውን ነገርና አንተና ሲባ እርሻውን ሁሉ እንድታካፈሉት አዝዣቸዋለሁ ብሎ ይነግረዋል። ከዛ በኋላ ሜምፊቦስቴም ንጉሱም ምን ይለዋል? ንጉስ ሆይ እንኳን ደህና ተመለስክ እንጂ እርሱ ሁሉን ይውሰደው ይላል። አይገርምም? አንተ ብቻ እንኳን ደህና መጣህልኝ እንጂ እሱ ይውሰደው። እኔ ሌላ ነገር አልፈልግም። ያንተ ፕሬዘንስ ብቻ ለእኔ ይበቃኛል። አያችሁ፣ ፍቅር እንደዚህ ነው። በቃ ንጉሴ እንኳን አንተ መጣህልኝ እንጂ እንኳን አንተ አለህልኝ እንጂ። እኔ ይህንን ክፍል ሳነበው በጣም ነው የተነካሁት። በጣም በቃ ዳዊት በንግስና በነበረ ጊዜ ሜምፊቦስቴ ከንጉስ ገበታ የሚበላ በቃ አሁን በዚህ ክፍል ላይ ያየነው ጉስቁልና የሌለበት ኢየሩሳሌም በነበረ ጊዜ ዳዊት ነበረ። ግን ንጉሱ ከኢየሩሳሌም ሲለቅ ሜምፊቦስቴ በጣም ተጎሳቆለ። ከዛ በኋላ ሲመለስና ዳዊት በቃ መልሼ እሰጥሃለሁ፣ ያንተ የሆነውን ነገር የወሰደውን መልሳችሁ እኩል ተካፈሉት ሲል አልፈልግም፣ እኔ አንተን ነው የምፈልገው፣ አንተ ከተመለስክ እሱ ሁሉን ይውሰደው። ዛሬ በጌታ በኢየሱስ ክርስቶስ ምን ጸልያለሁኝ። በቃ እጠራቸዋለሁ። በዚህ አሁን እየሰማችሁ 476 ሰው አለ። ምናልባትም ኢየሩሳሌም ማለት ልባችን ነው ብለናል አይደል? ከዚህ በፊት ስናጠናው የልባችን ገዢ ኢየሱስ ሆኖ ሳለ በጣም ተመችቶን የምንኖር በጣም ደስ የሚል መውጣት መግባት ውስጥ የነበረን ሰዎች ሆነን ግን ደግሞ በቃ ወጥተን ከሆነ ዛሬ ወደ ንጉሳችን እንመለስ። ዛሬ ንጉሳችን ይቀበለናል። ዛሬ ንጉሳችን እጁን ዘርግቶ ይፈልገናል። በቃ አንተ ከመጣህልኝ ሌላው ነገር ይቅርብኝ ና በቃ ዛሬ አንተን እንፈልግሃለን እንድትሉ አበረታታችኋለሁ። ሁላችንም በቃ በዚህ ያላችሁ ምናልባትም ተመልሳችሁ ከሆነ ከጌታ ቤት ፈቅ ብላችሁ ከሆነ ኑ ወደ ንጉሳችሁ ኑ እያለን እንጠራችኋለን። እና በጣም ነው ይሄ ክፍል በጣም ነው የነካኝና ቦት ሳይድ ኦፍ ዘ ስቶሪ ሳናቅ ጀጅ የምናደርገው ነገር በሙሉ ዋጋ ያስከፍላል። ስለዚህ እንደዛ እናደርግላለሁኝ። ከዛ ከቁጥር 5 እስከ 14 ድረስ ደግሞ አንድ ታሪክ አለ። ሳሚ የሚባል የሳኦል ነገድ የሆነን ሰው እናያለን። እንግዲህ የሳኦል ነገድ የሆነን ሰው የሚል ነገር ስናይ ብዙ ጊዜ ዳዊት ምሕረት አድርጎላቸው የቆዩ ሰዎች እንደሆኑ ማሰብ አለብን። ምክንያቱም እሱ ሳኦል እያሳደደው ነበረ፣ አሁን ወደ ንግስና ሲመጣ ስለዚህ ሳሚ የሚባል አንድን ሰው እናያለን። ይሄ ሳሚ የሚባል ሰው ከሳኦል ነገድ ከሳኦል ቤተሰብ ውስጥ ያለ ሰው ነው። እንግዲህ ሳኦልን እዚህ ላይ ካየን ምንጊዜም ዳዊት ምሕረት ያደረገላቸው ሰዎች እንደሆኑ እናያለን። እና እንግዲህ ይሄ ሰው ዳዊትን ይሰድበዋል። አንተ የደም ሰው ነህ፣ አንተ ክፉ ሰው እያለ ዳዊትን ሲሰድበው እናያለን። እና እኔ እንደው ከምኔው ወድቆ ከምኔው ሰድቤ እያለ ነበረ። እየተጠባበቀ ነው የሚመስለው የዚህ ሰው። በቃ ዳዊት ወደቀ፣ ተከትሎ ሄዶ ሲሰድበው ነበርና ዳዊት እኮ ወታደሮች አሉት እኮ አብረውት ጀነራሎች እኮ አሉት። እሱም አልያዘውም፣ እነሱንም አልፈራም፣ ይሰድበዋል። አያችሁ፣ ሰዎች አንዳንድ ጊዜ አብረውን ኖረው አብረውን ከርመው ግን ስንወድቅ መውደቃችንን እየተጠባበቁ ስንወድቅ የሚናገሩ ሰዎች አሉ። እግዚአብሔር ይጠብቀን ከዚህ የሚመልስ እንጂ መጥፊያ እንድንጠፋ በጣም የሚፈልጉ ሰዎች ቢተርነስ። አሁን ይሄ ሰውዬ መራርነት ነው ውስጡ ያለው። የሳኦል ቤተሰብ ስለሆነ ዳዊት ሳኦልን ገሎታል የሚል ሐሳብ አለው። አንተ የደም ሰው ነህ ይለዋል።
ግን ዳዊት ነው እንደ ሳኦልን የገደለው? አይደለም እኮ ዳዊት አይደለም ሳኦልን የገደለው። አንተ የደም ሰው ነህ፣ አንተ ክፉ ነህ፣ እግዚአብሔር መንግስትህን ለልጅህ ይሰጣል እያለ እየተከተለ ይሰድበዋል። መሪዎች ላይ እኮ አንደበትን ማላቀቅ ዘዳግም ላይ አንብበን አይደለ? በህግ በእግዚአብሔር በተጻፈው ህግ መሰረት እኮ ኃጢአት ነው፣ መተላለፍ ነው። ግን ይሄ ሰው ዳዊትን እየተከተለ ይረግመው ነበረ። ከዛ በኋላም ደግሞ መርገሙ ብቻ ሳይሆን በጣም የሚገርመው ነገር ደጋግሞ የእግዚአብሔርን ስም ይጠራል። በዛ እርግማን ውስጥ በዛ ንግግር ውስጥ እግዚአብሔር ወደ አንተ አይመልስልህም ይለዋል። የእግዚአብሔርን ስም ይጠራል በእርግማን ውስጥ። ለምን? የሚናገረው ቃል ኦቶሪቲ እንዳለው እንዲመስል፣ ስልጣን ያለው እንዲመስል የእግዚአብሔርን ስም እዚህ ጋር ያለ አግባብ ሲጠቀም እናያለን። ህግን እየተላለፍን ስርዓትን እየተላለፍን የእግዚአብሔርን ስም መጥራት መተላለፍ ነው፣ ኃጢአት ነው። ምክንያቱም እግዚአብሔር ስሙን በከንቱ እንዳንጠራ ተነግሯል። ይህ መካከል ግን የዳዊት መልስ ምንድነው ነው? እንግዲህ አሁን ይሄ ንጉስ የነበረ ሰው ከወታደሮቹ ጋር እየሄደ ነው። ይሄ ሰው ይሰድበዋል፣ ድንጋይ ይወረውርበታል፣ አፈር ይበትንበታል። በዚህ መካከል ግን የዳዊት ሪስፖንስ ምንድን ነው የሚለውን ስናይ በጣም የሚገርም ነው። እንዲያውም አንድ ጀነራል የሱ አብሮት ያለ ጀነራል እኮ ይሄ የሞተ ውሻ ለምንድን ነው ንጉሴን የኔን ጌታ እንደዚህ የሚናገረው ለምንድን ነው? ሄጄ አንገቱን ከላዩ ላይ ልቁረጥለት ይለዋል ለዳዊት። አንገቱ ሲቆረጥ ኖሞር ማውራት አይችልም ይሄ ሰው። ዳዊት ግን ተወው። ምናልባትም እግዚአብሔር ሂድና ስደበው ብሎት ይሆን ይላል ዳዊት። በቃ ከእያንዳንዱ ከሚያልፍበት ሲቹዌሽን ውስጥ ትምህርትን ለመውሰድና ለማውጣት በጣም የተዘጋጀ ልብን ያለው በዚህ ሰዓት። አንተ የደም ሰው ነህ ሲለው እኮ ሳሚ ሙሉ ለሙሉ ውሸት አይደለም አይደለ? የእግዚአብሔርን ቤተ መቅደስ ዳዊት ያልሰራው ለምንድን ነው? እግዚአብሔር እጅህ ላይ ደም አለብህ ብሎ ሙሉ ለሙሉ ውሸት አይደለም። ስለዚህ ምንም አይነት ኃይልን መጠቀም አልፈለገም ዳዊት። ተውት፣ ይናገረኝ፣ ይስደበኝ፣ ተውት። ምናልባትም እግዚአብሔር ስደበው ብሎት ይሆናል አለ። ቲጂ ብዙ ጊዜ ትለናለች። ምን ትላለች? ጠቢብ ሰው ትላለች ከስድብ ውስጥ ትምህርትን ያወጣል። ሌት አለውን ከስድብ ውስጥ ከሰነፍ እርሻ እንማራለን። አንተ የደም ሰው ሲለው ዳዊትን ሙሉ ለሙሉ ውሸት አይደለም። ዳዊት እግዚአብሔር እየተናገረኝ ይሆናል፣ ተውት ይስደበኝ፣ እግዚአብሔር መልእክት አለው ይሆናል ብሎ ይሰማዋል። ብዙ ጊዜ እኛ ምንድነው ሰዎች ተደጋግመው የሚሉን ነገር ምንድነው? በተደጋጋሚ የምንሰደበው ስድብ ምንድነው? አንቺ አርፋጅ፣ አንቺ ሐሜተኛ፣ አንቺ ውሸታ። እግዚአብሔር ከስድብ ውስጥ ትምህርትን እንድንወስድ ይርዳል። ምክንያቱም ማናችንም ሰዎች ፐርፌክት አይደለንም፣ ግን ዕለት ዕለት ኢየሱስ ክርስቶስን ወደ መምሰል ለማደግ ፈቃደኛ መሆን አለብን። ስለዚህ ዳዊት በዚህ ውስጥ የነበረው ምላሽ ምንድን ነው ሲባል ጸጥታ ነው። ተውት ይናገረኝ ነው ያለው። ራሱንም ዲፌንድ አላደረገም። አረ እኔ እንደዚህ አይደለሁም፣ እኔ አይደለም ሳኦልን የገደልኩት ማለት እኮ ይችል ነበረ። ራሱንም ዲፌንድ አላደረገም። በቃ እግዚአብሔር ዲፌንድ ያደርጋል። በምናልፍበት ነገር በሙሉ የሰዎች አፍኛ ላይ በተላቀቀ ቁጥር እየወጣን እኔ እኮ እንደዚህ አይደለሁም እንደዚህ ማለት አይደለም ማለት አይጠበቅብንም። እግዚአብሔር ዲፌንድ ያደርጋል። እግዚአብሔር ያውቅበታል እንዴት አድርጎ ሰውን ዲፌንድ አድርጎ ወደ ክብር ማውጣት እንዳለበት እግዚአብሔር ያውቃል። ስለዚህ እግዚአብሔር ዲፌንድ አላደረገው። ዳዊት ራሱን ዲፌንድ አላደረገም። እንዲያውም በቃ እግዚአብሔር በዚህ ፈንታ በእርግማን ፈንታ በጎ ነገር ያደርግልኛል እያለ መልካም ነገርን
እየተመኘ እየጸለየ ነው ያለፈው ይሄንን ጊዜ። ሰዎች ወዳጆቼ እንዴት ነው? ምንድነው የኛ ሪስፖንስ? በመከራ ስናልፍ ስንጨመቅ ህይወት መከራ ጭምቅ ሲያደርገን ምንድነው የኛ ሪስፖንሳችን? ምንድነው ምላሻችን? እንግዲህ ከዚህ በፊት ተነጋግረናል። ሰው በጣም በብዙ መልኩ ሊፈተንና መከራ ውስጥ ሊገባ ይችላል። አንደኛ ራሱ እግዚአብሔር ሊያስገባን ይችላል ለትምህርታችን ሲል። ሁለተኛ በራሳችን ድክመት መከራ ውስጥ ልንገባ እንችላለን። ሰይጣንም ሊፈትነን ይችላል። በተለያየ ምክንያት በመከራ ውስጥ ልናልፍ እንችላለን። ግን በምናልፍበት መከራ ውስጥ በሙሉ ምላሻችን ምንድን ነው የሚሆነው? እንግዲህ ከዳዊት ህይወት ይህንን እናያለን። ዳዊት ምላሹ ራሱን ዲፌንድ ማድረግ ሳይሆን ተውት ይናገረኝ ይስደበኝ ብሎ ራሱን ትሁት አድርጎ ሀምብል አድርጎ ጸጥ ብሎ ከዛ በኋላ ደግሞ ምናልባት እግዚአብሔር ሐዘኔን አይቶ በዛሬውም እርግማን ፈንታ በጎ ነገር ሊያደርግልኝ ይሆናል እያለ ያንን ጊዜ አለፈው። እግዚአብሔር ይርዳን። እግዚአብሔር ይርዳን። በጣም ብዙ ለህይወታችን የምንወስደው ነገር እንዳለ እኔ ያውቃለሁ። እኔ ፐርሰናሊ እየወሰድኩኝ ስለሆነ ማለት ነው። ከዛ በኋላ የምናየው ሐሳብ አለ። በቃ አረፉ ይላል። በቃ ሄደው በጣም ደክሟቸው ስለነበረ በአንድ ቦታ ላይ እርፍ አሉ ይላልና እግዚአብሔር ያሳርፋል። በመከራ ውስጥም ቢሆን እፎይታ አለች እኮ አይደለም? በቃ እርፍ የምንልባትን ጊዜ እግዚአብሔር ይሰጠናል። በየትኛውም ሁኔታ ውስጥ ስናልፍ እግዚአብሔር አብሮን ካለ ይሄ ቃል ማለት ነው አረፉ የሚለው ቃል ነፋሽ የሚል የግሪክ ወርድ ነውና ተነፈሱ ነው የሚለው። በቃ ተነፈሱ ነው። ዋትስ ኔክስት? ቀጥሎ ደግሞ ያለ ነገር ሊኖር ይችላል። ግን በቃ ለዛችም ሰዓት ቢሆን ለዛችም ቀን ቢሆን አረፉ ይላል። እግዚአብሔር ያሳርፋል እግዚአብሔር። ስለዚህ በምናልፍበት መንገድ በሙሉ እግዚአብሔር ሌሰንን ይሰጠናል። እግዚአብሔር ትምህርትን ያስተምረናል። እሱን እያያዝን ከእግዚአብሔር ጋር እያረፍን መሄድ ይሆንልን እላለሁኝ። ከዛ በመቀጠል አኪጦፌልን እናገኛለን ከምዕራፍ 10 ከቁጥር 15 እስከ 23 ድረስ። አኪጦፌል እንግዲህ እንደምታውቁት የዳዊት ወዳጅ የነበረ ሰው ነው። አኪጦፌል የስሙ ትርጉም ራሱ the brother of foolishness ነው። ይሄ የከንቱነት ወንድም፣ የከንቱ ነገር ወንድም ግን ደግሞ the wise man የተባለ በቃ በዛን ጊዜ በዳዊት በነበረ ለዳዊት በጣም ወዳጁ ነበረ እና የአኪጦፌል ምክር ጠብ እንደማይል ራሱ ያውቃል፣ ዳዊት ያውቃል። ለዛ ትናንትና ወይኗ እያካፈለችን ክፍል ላይ ደነገጠ ዳዊት። አኪጦፌል ከአቤሴሎም ጋር እንደሆነ ሲያቅ ደነገጠ። ለምን? ክፉ መካሪ እንደሆነ ስለሚያውቅ። በዚህ መካከል ግን አንድ ኩሲን የሚባል ሰውን እናያለን። ይሄ ሰው ትናንትና ወይኗዬ እያካፈለችን ነበረ። አብሬክ ሄዳለሁ ሲለው ዳዊትን አይ አንተ አብረኸኝ አትሆንም፣ ትከብድብኛለህ። አንተ እዛ ሁንና ከአቤሴሎም ጋር ሁንና በቃ ከዛ በኋላ እዛ ምን እየተፈጠረ እንደሆነ የአኪጦፌል ምክር ምን እንደሆነ ለእኔ ታሳውቀኛለህ ብሎ በሚሽን አቤሴሎም ጋር የቀረ በጣም ጥሩ የዳዊት ወዳጅ ነው። ስለዚህ አሁን አቤሴሎም ኢየሩሳሌም ነው ያለው፣ አኪጦፌልም እዛው ነው ያለው፣ ኩሲም አለ። የእስራኤል ሕዝብ አሁን እኔ ንጉስ ነህ እንዲሉኝ እንዲቀበሉኝ ምን ላድርግ እስቲ ንገሩኝ። በቃ አሁን ኦሬዲ ህዝቡ በአቤሴሎም ውበት ማማር፣ የፀጉሩ ውበት ከራስ ፀጉሩ እስከ እግር ጥፍሩ እንከን የማይገኝለት በጣም ቆንጆ ሰው ነበር አቤሴሎም። በውበቱም እያማለለ ነበረ የእስራኤልን ህዝብ ወደ ራሱ ያስቀረው አንድም። ስለዚህ አሁን ጥያቄው ምን ላድርግ፣ ህዝቡ እንዲቀበለኝ እንደ ንጉስ እንዲቀበለኝ ምን ላደርግ ብሎ ምክርን ይጠይቃል። በዚህ መካከል አኪጦፌል ምክርን ሰጠው። ምንድን ያለው? ከዳዊት እቁባቶች ጋር ግባና ተኛ። ፐብሊክሊ ሰው እያየው፣ የእስራኤል ህዝብ እያየው ፊት ለፊት
ምን አይነት ምክር ነው? ያንን አድርግ። ከዛ በኋላ እስራኤል ህዝብ አንተ ንጉስ እንደሆንክ ይቀበልሃል ይለዋል። እንደ እግዚአብሔር ቃል ያልሆነን ምክር በጌታ በኢየሱስ ክርስቶስ ስም ዛሬ ከህይወታችን ይራገፍ። በኢየሱስ ስም ይራገፍ። በቃ እንዳትቀበሉ። እንደ እግዚአብሔር ቃል ያልሆነ ምክር፣ እንደ እግዚአብሔር ቃል ያልሆነን ትንቢት በኢየሱስ ስም እንዳትቀበሉ። እግዚአብሔርን አያስከብርም ይሄ። ሂድና ሰው እያየክ ከአባቶችህ ቁባቶች ጋር ተኛ አለው። ቃሉን የሚጻረር ምክር፣ ቃሉን የሚጻረር ትንቢት አንቀበልም። ምክር ሲመጣ ምን መዝንበት አለ። ትንቢት ሲመጣ የምንመዝንበት አለ። ሁሉ ምክር ልክ አይደለም። ሁሉ ካውንስለር የሚሰጠው ምክር ልክ አይደለም። የሚመዘነው በእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ስናወዳድረው ግን እግዚአብሔርን ማያስከብር ከሆነ ምክርን ሁሉ አንቀበልም። ይሄ ዋይዝ የተባለ ካውንስለር እንግዲህ እንደምታውቁት የቤርሳቤህ አያት ነው። ስለዚህ የዳዊትን መውደቅ ይፈልግ ነበር። እሱ ውስጡ ምሬት ነበረበት፣ ውስጡ ክፋት ነበረበት። በቤርሳቤ ላይ ያደረገውን በደል ይቆጥርበት ነበረ። በእርግጥ አንዳንድ ጊዜ ኃጢአት እንሰራና እንበድልና እኛና እግዚአብሔር ነገሩን ፊክስ ካደረግነው በኋላ ዳይሬክት ቪክቲም የሆኑ ሰዎችን ግን ይቅርታ አንጠይቅም። አሁን አኪጦፌል ለምን እንደዚህ አይነት ቢተር ሆነ፣ ለምን እንደዚህ መራር ሆነ ስንል ቤርሳቤ የልጅ ልጁ ናት። ስለዚህ አሁን ዳዊት ከእግዚአብሔር ጋር ዲል አድርጓል፣ ከእግዚአብሔር ጋር ጨርሷል፣ እግዚአብሔር ይቅር ብሎታል። ግን ዲል ያላደረጋቸው ሰዎች አሉ። ስንበድል እግዚአብሔርን ብቻ አይደለም የምንበድለው እኮ ሰዎችን እንበድላለን። ስለዚህ ከእግዚአብሔር ጋርም ያለንን ነገር እናስተካክላለን፣ ደግሞ ከሰዎች ጋርም ያለንን ነገር እናስተካክላለን። ዳዊት ግን ከአኪጦፌል ጋር የነበረውን ነገር ዲል አላደረገም ነበረ። ስለዚህ በአኪጦፌል ልብ ውስጥ መራርነትን ነበረ። አሁን ምን ያገናኘዋል? ንጉስ እንደሆኑ እንድታቅ ሂድና ከሱ ቁባቶች ጋር ተኛ ማለት ምን ያገናኘዋል? ምንም እኮ ያገናኘው፣ ግን በውስጡ ያለው ምሬት ነው ይሄንን እንዲያደርግ ያደረገው። ስለዚህ እግዚአብሔርን የማያስከብር ምክርን አንቀበልም የሚለውን ነገር እናያለን። ምዕራፍ 17ን እንግዲህ ስናይ ምዕራፍ 15 ቁጥር 31 እንግዲህ በጣም ፈጠን ብዬ ላንብበው፣ ምክንያቱም ከዚህ ክፍል ጋር በጣም የቀጥታ ግንኙነት ስላለው ማለት ነው። ዳዊትም ጸለየ ይልና እግዚአብሔር ሆይ እባክህ የአኪጦፌልን ምክር ወደ ከንቱነት ለውጠው ይላል። ምዕራፍ 17 የምዕራፍ 15 የጸሎት መልስ ነው። እግዚአብሔር የአኪጦፌልን ምክር ከንቱ ያደረገበት ክፍል ነው፣ የዳዊትን ጸሎት ሰምቶ ማለት ነው። ስለዚህ አሁን አቤሴሎም ኩሲም አለ፣ ከዛ በኋላ ደግሞ አኪጦፌልም አለ። ስለዚህ አሁን ከሁለቱም ምክርን መስማት ፈልጓል። እሱ ምን ትሉኛላችሁ ይላል። በቃ የሁለቱንም ምክር መስማት ፈልጓል። ይሄንንም ሲሰማ ዋው ይመስላል፣ ልክ ይመስላል። የእስራኤልም ሕዝብ በቃ አብሮ ትክክል ነው የአኪጦፌል ምክር ይላል። ከዛ በኋላ የኩሲንም ሲሰማ ደግሞ ትክክል ነው ይላል። ምንም በራሳቸው ትክክል የሆነ ነገር ስለማያውቁ የሚሰሙት ነገር ሁላ ትክክል ይመስላቸዋል። የአኪጦፌልም ምክር ትክክል ነው፣ የኩሲም ምክር ትክክል ነው ለነሱ። እና አቤሴሎምን በጣም ግራ የተጋባ ይመስላል። ምክንያቱም በሁለት ሀሳብ ማነከሱ ለሱ የውድቀቱ መንስኤ ሆኖታል። ምንም እንኳን እግዚአብሔር ያንን ሲቹዌሽን ለመልካም ቢጠቀመውም፣ የራሱን ሀሳብ ለማስፈጸሚያ ቢጠቀመውም፣ ግን ደግሞ አቤሴሎም በሁለት ሀሳብ ማነከሱን ደግሞ በዚህ ክፍል ላይ እናያለን። በጣም የሚገርም ነገር እዚህ ውስጥ እኔ ያስተዋልኩት ነገር
አኪጦፌልም አቤሴሎም እንዲህ አለው ይላል 12,000 ሰው ለአንድ ዳዊት 12,000 ሰው። ከዛ ደግሞ ምን ይላል? መርጬ ይላል። እኔ አኪጦፌል እኔ መርጬ። ከዛስ በዛሬው ሌሊት አባትህን አሳድደዋለሁ። እኔ አኪጦፌል እስቲል እኔ እያለ ነው የሚያወራው። እንደው አቤሴሎምን እንኳን አያካትትም። እንደው የግል ፐርሰናል ኢሹ እንደሆነ የሚያስታውቀው በዚህ ነው። ከዛ ደግሞ እጥልበታለሁ ይላል። ከዛ ደግሞ ሽብርን እለቅበታለሁ ይላል። ከዛ ደግሞ ንጉስን ብቻውን እመታዋለሁ። አይገርምም? ከዛ ደግሞ መቼ ነው ይሄ ሁሉ የሚሆነው ሲባል በደከመውና አቅም ባነሰው ጊዜ። አይገርምም? አይገርማችሁ? የጠላትን ስትራቴጂ እያያችሁት ነው። ሰይጣን እኮ አሰራሩን አይቀይርም። ባይዘው ወይ ያኔ እንደሚሰራው ነው አሁንም የሚሰራው። መቼ ነው ሊያጠቃን የሚፈልገው? በደከመን ጊዜ፣ አቅም ባነሰን ጊዜ በእኛ ላይ ያነጣጠራል። ስለዚህ ነው በቃ ቅዱሳን እርስ በርስ ኢንከሬጅ መደራረግ ያለብን። ለዚህ ነው በቃ ሰይጣን አሰራሩ ይሄ ነው። እኔ በደከምኩኝ ጊዜ የሚያበረቱኝ ፌዝ በቃ በእምነት የሚያበረቱኝ ወንድሞች ያሉ መጠየቅ አለብን። ቼክ መደራረግ አለብን። በምን ውስጥ ነው እያለፍን ያለ? በምን ውስጥ ነው እያለፍሽ ያለሽው? ምን ሆነሽ ነው የደከምሽው? መባባል አለብን። ህይወታችንን መተያየት አለብን። አብረውን ቅዱሳን ጓደኞች ሊኖሩን ያስፈልጋል። ኢንከሬጅ መደራረግ አለብን። ያለበለዛ የሰይጣን አሰራር ብቻችንን ወስዶ በደከመን ሰዓት፣ አቅም ባጣን ሰዓት ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይፈልጋል። አሁንም ቢሆን አሰራሩ አልተቀየረም። ስለዚህ ወገኖቼ እርስ በርስ እንተያይ፣ እርስ በርስ ኢንከሬጅ እንደራረግ። አንዳችን የአንዳችን መጥፊያ ሳይሆን አንዳችን የአንዳችን መበረታቻ። እኔ የእህቴ ጠባቂ ነኝ፣ እኔ ይመለከተኛል። የሃዩ መድከም፣ የሰብሊ መድከም፣ የወንድሜ ያቤኑ መድከም እኔን ይመለከተኛል። እኔ የእህቴ ጠባቂ ነኝ መባባል አለብን። ስለዚህ የአኪጦፌል አንዱ ስትራቴጂው ምንድን ነው? ዳዊት በደከመ ሰዓት ንጉሱን መያዝ ነው። ከዛ በኋላ ግን እግዚአብሔር ከዛ በኋላ አቤሴሎም ኩሲን ጥሩት ይላል። ደግሞ እስቲ ልስማው፣ የኩሲን አሰራር ልስማው ይላል። ከዛ በኋላ ደግሞ ኩሲ ይናገራል የራሱን አሰራር፣ ያዘየደውን አሰራር። ሙሉን ባነበው ጊዜ አይበቃኝም ብዬ ነው፣ እናንተ ታነቡታላችሁ። እና የአኪጦፌልን ምክር እግዚአብሔር ያመከነው በኩሲ ነው። አይገርምም? ደግሞ የእስራኤል ሕዝብና አቤሴሎም የኩሲን ሐሳብ ሲሰሙ ለዚህኛው ተገዙ፣ ያንን ጣሉት። የአኪጦፌልን ምክር ይፍረስ ብሎ ዳዊት የጸለየው ጸሎት የተፈጸመው በኩሲ ነው። ማለት ይሄ ሰው ማለት ኩሲ ማለት እስራኤልንና እግዚአብሔርን፣ ዳዊትንና እግዚአብሔርን እንደዚህ ያገናኘ ድልድይ ነው። አይገርምም? እንደዛ ያገናኘ ድልድይ ነው። የእስራኤል ትውልድ እንዲቀጥል እግዚአብሔር የተጠቀመበት ሰው ነው። እንደው እግዚአብሔር አብሮት ስላለ ነው እንጂ ከታች ያወጣውን ስትራቴጂ ብታዩት በጣም ሴንስ የሚያደርገውና ትክክል የሚመስለው የአኪጦፌል ነበረ። ግን እግዚአብሔር ከኩሲ ምክር ጋር ስለነበረ የኩሲ ምክር ገዛች። እግዚአብሔር ትውልድን የምናድን እንድንሆን በቃ አሁን በዚህ ዘመን እኛ የሆነን የሚጠፋን ትውልድና እግዚአብሔርን የምናገናኝ መካሪዎች እንድንሆን የምክር ባይዘው መንፈስ ነው። የምክር መንፈስ ይላል መጽሐፍ ቅዱስ ላይ። ይህንን የምክር መንፈስ አጥብቀን እንድንሻ
የእግዚአብሔር ትውልድ እንዳይጠፋ፣ እስራኤል እንዳይጠፋ። ዳዊት የኢየሱስ ክርስቶስ የዘር ግንድ የመጣው በዳዊት ውስጥ ነው። ዳዊት ተመልሶ ወደ ኢየሩሳሌም እንዲገባ የኩሲ የጓደኛው የኩሲ አስተዋጽኦ ይሄ ነው የሚባል አይደለም። በጣም 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 ትልቅ ነገር ነው ያደረገው እግዚአብሔር። በዚህም ዘመን እንደዛ ያደርገን። እንደው የሰው ቤት መክረን የምናፈርስ ሳይሆን ትውልድ የምናስቀጥል እንድንሆን በጌታ በኢየሱስ ክርስቶስም እግዚአብሔር ይርዳን። የምክር መንፈስ በእያንዳንዳችን ላይ በጌታ በኢየሱስ ክርስቶስም ዛሬ እንዲመጣ የሚያጽናና የሚያበረታ ትውልዱን ወደ እግዚአብሔር የሚመልስ እንጂ ከእግዚአብሔር የሚመልስ እንዳንሆን በጌታ በኢየሱስ ክርስቶስም እኔ ጸልያለሁ። ይህ መንፈስ ያገኘን ዛሬ፣ የምክር መንፈስ ያገኘን። ስለዚህ ጸሎት ክፉ ምክርን ያፈርሳል። በዚህ ክፍል የምንረዳው እሱ ነው። ዛሬ በእኛ ላይ የተመከረ ምክር በኢየሱስ ክርስቶስ ስም ይፍረስ። በቃ ይህንን ጸሎት ውሰዱ ዛሬ። በቃ ምክርን ያፈርሳል። ምዕራፍ 15 ላይ ዳዊት የአኪጦፌል ምክር እግዚአብሔር ሆይ በቃ ይፍረስ ብሎ በጸለየው መንገድ ይኸው የአኪጦፌል ምክር ፈረሰ። በኩሲ ስትራቴጂ የአኪጦፌል ምክር ተቀባይነትን ሲያጣ እናያለን። ይህንን ያደረገው እግዚአብሔር ነው። በቃ እንጸልያለን፣ ደጋግመን እንጸልያለን። በቤቴ ላይ የተመከረ የክፉ ምክር ይፍረስ ዛሬ። በእናንተ ቤት ላይ የተመከረ የክፉ ምክር ዛሬ ይፍረስ። ዛሬ እንጸልያለን። እግዚአብሔር ጸሎትን ይሰማል። ጸሎትን የማይሰማ አምላክ አይደለም። ጸሎትን ይሰማል። የዳዊትን ጸሎት እግዚአብሔር ሰማ። በደከመ ሰዓት በምድረ በዳ ቤተ መንግስት እኮ አይደለም ዳዊት ያለው። በደከመ ሰዓት ዳዊት እግዚአብሔር የዳዊትን ጸሎት ሰምቶታል። እግዚአብሔር ጸሎትን አይረሳም። እኛ እንኳን የጸለይነውን ብንረሳ እግዚአብሔር ጸሎትን አይረሳም። ስለዚህ ለክፉ ይመክርብናል፣ ግን እኛ ምን እናደርግ? እንጸልያለን። በእውነት ከአንድ ምዕራፍ በኋላ ጸሎት ይመለሳል። ምዕራፍ 15 ላይ ዳዊት ጸልዮ ምዕራፍ 17 ላይ አኪጦፌል ምክር መክኗል። ስለዚህ የክፉ ምክር የሚጠፋው በጸሎት ነው። እንጸልይ። እኔ ምን ጠላት አለኝ? እኔ ከሰው ጋር ሁላ በሰላም የምኖር ሰው ነኝ። እኔ ማንም ክፉ አይመክርብኝም። ሰይጣን ይመክርብናል። እኛ በህይወት ወተን እንድንገባ እኮ ሰይጣን አይፈልግም። እግዚአብሔር ከልሎን እንጂ እግዚአብሔር ታይቶልን እንጂ። ስለዚህ የክፉ ምክር እንዲፈርስ በልጆቻችን እንጸልይ። በቤታችን በትዳራችን ላይ የተመከረ ክፉ ምክር በኢየሱስ ስም ዛሬ ይፍረስ። ይህንን ጸሎት ውሰዱ፣ ለራሳችሁ ጸልዩ። ከዛ በኋላ የአኪጦፌልን ሞት እናያለን። ሞተ አኪጦፌል እንግዲህ ሞተ ይላል፣ ታንቆ ሞተ ይላልና ለምንድን ነው የሞተው? አቤሴሎም ምክሩን ስላልተቀበለው ተናዶ ነው እንዴ? አይደለም። የሱ ምክር ካልተፈጸመ ዳዊት እንደማይሞት ያውቃል። በሱ ስትራቴጂክ በሄዱ ኖሮ ዳዊት ይሞት ነበረ። አሁን ግን እግዚአብሔር ጣልቃ ገብቶ የሱን ምክር አምክኖት የኩሲ ምክር ስለሆነ የጸናችው ዳዊት ሳይመጣ በፊት ራሴን ልግደለው ብሎ ነው። ስለዚህ ከዛ በኋላ እነ ዳዊትን እንዴት አድርጎ ይሄ ወዳጁ የዳዊት ወዳጅ ኩሲ እንዴት አድርጎ እንዳስመለጣቸው እናንተ በዛ ክፍል ታነባላችሁ። ከዛ በኋላ አንዲት ሴት ተናግራባቸው ተደብቀው አምልጠው ሄደው ለዳዊት ይነግሩታል። ዳዊት ወደ መሃናይም ይሻገራል ይላል። ከዛ በኋላ ሰዎችን ያገኛል። እነዛ ሰዎች ደግሞ በጣም ኮንፈርት ያደርጉታል ዳዊትን። መሃናይም በደረሰ ጊዜ በቃ በጣም ኮንፈርት ያደርጉታል። በመከራ ስናልፍ በስደት ስናልፍ እኛ የምናቃቸው ሳይሆን የማናቃቸውን አዳዲስ ሰዎች እግዚአብሔር ሊሰጠን ታማኝ ነው። ኮንፈርት ሊያደርጉን በትክክለኛ ሞቲቭ ናቸው እነዚህ ሰዎች። በቃ ህዝቡን በምድረ በዳ ተርቧል፣ ደክሞታል፣ ተጠምተዋል ብለው አዝነው ኢንከሬጅ የሚያደርጉ የሚያበረታቱ ወዳጆችን እግዚአብሔር ይሰጠናል። ስለዚህ የምናውቀው ላይ ጥብቅ አንበል። አንዳንዴም እግዚአብሔር ለቀቅ አድርጉ ሲለን ለቀቅ አድርገን ከዛ በኋላ አዳዲስ በንጹህ ልብ በንጹህ እህትነት በንጹህ ወንድምነት እኛን ኢንከሬጅ ሊያረጉን
የሚፈልጉ ሰዎችን እግዚአብሔር ያገናኘናል። ታማኝ ነው። በቃ ለምን ጓደኛዬ ለምን አልሆነችም? እሷ ናት። በቃ እኔ እሷን ነው የምፈልገው። ሜምፊቦስቴን ነው የምፈልገው። ሲባን ነው የምፈልገው አይደለም። ከሎዶባር የሆኑ ከሩቅ አገር የሆኑ ሰዎችን እግዚአብሔር ይልክልናል። ታማኝ ነው እግዚአብሔር። ከኢየሩሳሌም በጣም ርቆ ነው ያለው ዳዊት። 62 ማይል ያክል ርቀት አለው አሁን ካለበት ቦታ። ግን እዛም ቢሆን እግዚአብሔር ሰዎች አሉት። ስለዚህ ለቀቅ አድርገን እግዚአብሔርን ያዝ አድርገን በፍቃድ ውስጥ ማለፍ ይሆንልን። ምዕራፍ 18ን እናያለን። ምዕራፍ 18ን እንግዲህ ስናይ ዳዊት ለጦርነት ልጁን ጦርነት ሊገጥመው የሚወጣበትን ጊዜ እናያለን እና ለጦርነት ከመውጣቱ በፊት ዳዊት አለቆችን ሲሾም እናያለን። ምክንያቱም ድል ለማድረግ ሊደርሺፕ በጣም ወሳኝ ስለሆነ ማለት ነው። መሪነት ያስፈልጋል። ሰው በዘፈቀደ ሄዶ ድልን አያመጣም። መሪ ያስፈልጋል። በእኛ ባለድል እንድንሆን ብቻችንን ሰልፍ መግጠምም የለብንም። ከዛ በኋላ ደግሞ ሁሉ አስተዳዳሪ መሆንም አይችልም። መሪዎች ያስፈልጉናል። ስለዚህ ይህንን ስለሚያውቅ ዳዊት አለቆችን ሾመ። በቃ መሪነት ለድል መሪነት በጣም እንደሚያስፈልግ ስለሚያውቅ ማለት ነው። ከዛ በኋላ በጣም የሚገርም ነገርን ይናገራል። እኔ ራሴ በእርግጥ አብሬያችሁ ሄዳለሁ ይላል ዳዊት። እኔ ይህንን ክፍል ሳየው እንዴት አንጀቴ እንደተላወሰ ልነግራችሁ አልችልም። ከትንሽ ምዕራፍ በፊት ሄድ ብለን ስናይ ዳዊት መሄድ የነበረበትን ጦርነት ቀርቶ ከዛ በኋላ ሰገነት ላይ ወጥቶ ቤርሳቤን አይቶ ከእግዚአብሔር ፍቃድ ውጪ በሆነ ነገር ውስጥ እንዳለፈና ያ ኃጢአት በጣም ብዙ ኮንሲኩዌንስን እንዳደረሰበት ያውቃል። ስለዚህ የተማረ ሰው አይታያችሁም? በዚህ ውስጥ ሌሰን የወሰደ ሰው አይታያችሁም? በዚህ ውስጥ በእርግጥ እኔ አብሬያችሁ ሄዳለሁ ዛሬ ብሎ ዳዊት ለአለቆቹ ይናገራል። ሊገኝ በተገባው ቦታ ቀርቶ ያልተገባውን ነገር አድርጎ ሊገኝ ያልተገባው ቦታ ነው የተገኘው። እሱ የዛኔ አሁን ሊገኝ የተገባው ጦርነት ላይ ነበረ ከነ ኦሪዮ ጋር፣ ግን ቀረ። ከእግዚአብሔር ፍቃድ ወጣ። ከዛ በኋላ የራሱን ፍቃድ አደረገ። ከዛ በኋላ ያልተገባን ነገር አደረገ። ኃጢአት ደግሞ ሁል ጊዜ እንደምንለው ኮንሲኩዌንስ አለው። እግዚአብሔር ይቅር ቢለንም መልሶ እንደ ልጅ ቢቀበለንም ያ ኃጢአት ግን ይቀጣል። የእግዚአብሔርን ፍትሃዊነት ይጻረራል። ያለሳ እግዚአብሔር ጀስትስ የፍትህ አምላክ ስለሆነ ኃጢአትን ስለሚጠላ ማለት ነው። ንስሐ የገባ ንስሐ መግባት ማለት አቅጣጫን መቀየር ማለት አይደለም። አቅጣጫን ቀየረ ዳዊት። በቃ ቶታሊ ነው የተቀየረው። ወደዚህ ሄደ የነበረው ሰውዬ አሁን ወደዚህ ነው ሄደው። ቶታሊ ነው የተቀየረው። በቃ ዊሊንግ ነው፣ ፍቃደኛ ነው። በቃ እሱ ለመቀየር አይምሮውን ሀሳቡን ለመቀየር ዊሊንግ ነው። አሁን ከመጣበት መከራ ውስጥ የተማረው ትምህርት ነው፣ ሌሰን የወሰደው። ስለዚህ እኛም አሁን በእግዚአብሔር ጸጋ በእግዚአብሔር ፍቃድ ውስጥ ለመኖር መወሰን ብቻ አይደለም መሞከር አለብን። በእግዚአብሔር ጸጋ ነው ሁሉን የምናደርገው። እውነት በእግዚአብሔር ፍቃድ ውስጥ ለመገኘት ራሱ የእግዚአብሔር ጸጋ ያስፈልጋል። አንዳንዴ በእውነት በጣም ከባድ ነው። አንዳንዴ እግዚአብሔር ፍቃድ የሆነው ነገር ከባድ ነው። በጣም ከባባድ የህይወት ነገሮች የእግዚአብሔር ፍቃድ ሆነው ግን እኛ እንደ ሰው መሸከም የሚያቅቱን በጣም ብዙ ነገሮች አሉ። ግን በእግዚአብሔር ጸጋ ውስጥ ሆነን የእግዚአብሔርን ፍቃድ ለማድረግ መወሰንና መሞከር ግን አለብን። ለንስሐ በጣም ሩቅ መሆን የለብንም። ትናንትና እንደዛ ነበረ። ትናንትና እኮ ዳዊት ዘሙቷል እኮ ኦሪዮንንም እኮ አስገድሏል። ዛሬ ግን እንደ እግዚአብሔር ቃል እንደ እግዚአብሔር ፍቃድ መለወጥ ይፈልጋል።
ትናንትና ያጠፋውን ጥፋት ዛሬ መድገም አይፈልግም። በእውነት ዛሬ እኔ በእርግጥ አብሬያችሁ ሄዳለሁ ይላል። በጣም በጣም የተቀየረን ሰው ነው እያየው ያለሁት። በጣም አንደኛ ነገሥት ምዕራፍ 1 ቁጥር 3ን አንድ ምዕራፍ ሄድ ብዬ አነባለሁ። እንዴት አይነት ሽፍት እንዳደረገ እንዴት አይነት የህይወት ለውጥ እንዳደረገ የሚያሳየኝ ነው። በዚህ ላይ እንግዲህ አንደኛ ነገሥት ምዕራፍ 1 ቁጥር 3 ከዚያም በመላው እስራኤል ቆንጆ ልጃገረድ ፈልገው ሱናማዊቷን አቢሳንን አገኙ፣ ለንጉስም አመጡላት። ልጃገረዲቱ እጅግ ቆንጆ ነበረች ይላል። እንደ ቤርሳቤ ቆንጆ ነበረች። ንጉስንም ትንከባከበው ታገለግለው ነበር። ንጉስ ግን ከእርሷ ጋር ግንኙነት አልነበረውም። አያችሁ፣ ቴምፕቴሽን ሁሌም አለ ቴምፕቴሽን። ግን አንዴ እግዚአብሔር ሲቀይረን ውሻ ወደ ትፋቱ እንደማይመለስ ዳዊት ወደ ትፋቱ መልሶ አልተመለሰም። ተቀየረ። በቃ ንስሐ እንደዛ ነው። እንደዚህ የሄድን ከነበረ እንደዚህ አቅጣጫ ቀይሮ መሄድ ነው። ስለዚህ የዳዊትን መቀየር በዚህ ቦታ ላይ እናያለን። ከዛ በኋላ ደግሞ የመሪነትን ጥበብ ደግሞ ከዳዊት እናያለን። ምክንያቱም ከታቹ ካሉ አለቆችና ሰራዊቶች አስተያየትን ሲቀበል እናያለን። በጣም ነው የሚገርመው። እነሱም ደግሞ ያሉት ነገር እግዚአብሔር ቃል እኔ በጣም ነው የምደንቀው። በቃ አንዳንዴ ሳነበው ግርም ይለኛል። በቃ እንደው ምን አሉት እነሱ? በእርግጥም እኔ አብሬያቸው ሄዳለሁ አላቸውና እንዲህ አንተ መውጣት የለብህም አሉት። አንተ መውጣት የለብህም፣ እንድንሸሽ ብንገደድ ሰዎቹ ቁም ነገራቸው አይቆጥሩንም እኛን አለው። ግማሾቻችን እንኳን ብንሞት ያንተን ያክል ቫልዩ የለንም አሉት። አንተ አትወጣ፣ መውጣት የለብህም። ምክንያቱም ጉዳያቸው ከነሱ ጋር ሳይሆን ከንጉስ ጋር ነው። አቤሴሎም ጉዳዩ፣ አኪጦፌል ጉዳዩ ከዳዊት ጋር ነው እንጂ ከወታደሮች ጋር አይደለም። ስለዚህ አትሄድም አንተ አሉት። አንተ ግን ብቻህን ከኛ ከ10 ሺዎች ትበልጣለህ። አንተን ሉዝ ማድረግ ኢትስ አ ቢግ ሎስ። ይህንን ማድረግ አንችልም። ስለዚህ አንተ አትወጣም ሲሉት ከዛ በኋላ ዳዊት መልካም መስሎ ሀምብል ሆኖ እነሱ የሰጡትን አስተያየት ይቀበላል። ከዛ በኋላ ግን ለእኔ ስትሉ ወጣቱ ልጄን አቤሴሎም ላይ ጉዳት እንዳታደርሱበት ይላል። ጉዳት እንዳታደርሱበት ለእኔ ስትሉ ምንም እንኳን እሱ ያደረገው ነገር የሚያስገድል ቢሆንም፣ ምንም እንኳን የእሱ ጥፋት ከባድ ቢሆንም፣ ለእኔ ግን ወጣቱ ልጄ ወጣቱ ነው። እንደዚህ የሚያደርገው ወጣት ስለሆነ ነው። ውስጡ ያለው ፓሽን ነው እንደዚህ የሚያደርገው ብሎ የአቤሴሎምን ኃጢአት ጀስቲፋይ ሊያደርግ ሲሞክር እናያለን። አባት ስለሆነ እና እንግሊዝኛውን አነበብኩት ይሄንን ቢ ጀንትል፣ በቃ ጀንትል ሆኖ እሱ ላይ ይላል። አትግዱት፣ ጀንትል ሆኖ እሱ ላይ ይላቸዋልና በጣም አንድ ነገር ጌታ በጣም በልቤ ላይ ያከበደው እዚህ ጋር አንዳንድ ጊዜ በጣም ብዙ ክፉ ነገሮችን በጣም ብዙ ስህተቶችን ከመገሰጽ ይልቅ ፍቅር በሚመስል ደግነት በሚመስል ካይንድነስ በሚመስል ነገር ሳይወቀስ ዝም ብለን እናልፋለን። ሰዎች ክፉ ነገር ሲያደርጉ እያየን ጸጥ እንላለን። ወላጅ ስለሆነ ሊሆን ይችላል፣ ኮምፕሮማይዝ ስላደረገ ሊሆን ይችላል። ግን ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 29 ላይ እኔ ትሁት ነኝ ይላል። በቃ እኔ ጀንትል ነኝ ይላል። እንደው ጀንትልነትን ማየት ከፈለግን ኢየሱስ ጋር ነው መሄድ ያለብን። ኢየሱስ ምን አይነት ጀንትል ነበረ? ምን አይነት ጀንትል ነበረ ኢየሱስ? ኢንከሬጅ የሚደረገውን ኢንከሬጅ ያደርጋል። ከዛ በኋላ ፈሪሳውያንን ደግሞ ይገስጻል። አንተ በኖራ የተለሰንክ መቃብር ናቸው ይላቸዋል። ስህተትን እያየ ዝም አይልም።
ካይንድነስ ደግነት ወደ ንስሐ ያመራል። ጌታ ኢየሱስ እንደዛ ነው የሚያደርገው። ተወቅሰው ወደ ንስሐ እንዲመሩ ነው እንጂ እንዲጠፉ አያደርግም። ስለዚህ ደግነት በሚመስል ነገር፣ ካይንድነስ በሚመስል ነገር ወላጅ ስለሆንን ሴት ስለሆንኩኝ ሴቶች እህቴ የሚያጠፉትን ጥፋት እያየሁኝ ጸጥ አልልም። ይሄ ክርስቶሳዊ አይደለም፣ ክርስቲያናዊ አይደለም። ኢየሱስ ክርስቶስን መምሰል ካለብን እንደሱ ነው ጀንትል መሆን ያለብን። ትክክል ያልሆነ ነገር ስናይ ኖ ኢትና ይሄ ትክክል አይደለም የኔ እናት፣ የእግዚአብሔር ቃል እንደዚህ አይልም። እንግዲህ ከዛ በኋላ ያለው ታሪክ በጣም የሚያሳዝን ነው። ወጡ ሰራዊት፣ የዳዊት ሰራዊቶች ወጡ እስራኤልን ሊወጉ ይላል። በጣም ነው የገረመኝ እኔ ይሄንን ሳነበው። እስራኤል ወጊ ነበር እንጂ ተወጊ ነው እንዴ? የመጽሐፍ ቅዱሴን ሳነበው አሁን ምንድን ነው የሚለው መሰላችሁ? የዳዊት ወታደሮች በሰልፍ ወጡ። ለምን? እስራኤልን ሊወጉ ይላል። ለካ እስራኤል ነው ከዳዊት ፊቱን የዞር ያደረገው። በአቤሴሎም ተማሎ ከዳዊት ላይ ከንጉሱ ላይ ዞር ያለው ለካ የእስራኤል ሕዝብ ነው። ከዛ በኋላ እንግዲህ እግዚአብሔር ድል ሲሰጣቸው እናያለን። በጣም ፈጠን እላለሁ እዚህ ላይ 20,000 ሰዎች ሞቱ ይላል። እናንተ መጽሐፍ ቅዱሳችሁን እያነበባችሁ ሄዶ ሳብራራው በደንብ ስለማላነበው 20,000 ሰዎች ሞቱ ይላል እና በጣም የተደነኩት ከዚያም ይልና በሰይፍ ከሞቱት ይልቅ ጫካ ውጦ ያስቀራቸው በቁጥር ይበልጡ ነበር ይላል። እንዴ ጫካ ሰው ይገላል እንዴ? አይገርምም? በስውር የተገለጠች የእግዚአብሔር እጅ አይገርምም? የእግዚአብሔር እጅ በጣም ነው የሚደንቀው። ኢያሱ ምዕራፍ 10 ቁጥር 11 ላይ ይሄ ቃል አለ። እግዚአብሔር ከሰማይ ትልልቅ በረዶ ድንጋዮችን አወረደባቸው ይልና እስራኤላውያን በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ ይላል። እግዚአብሔር የበረዶ ድንጋይ ያለው ጠላቶቹን የሚገልበት እግዚአብሔር ጫካ አለው። አይገርምም? ጫካ ውጦ ይገላቸዋል። ጫካው ምን ያረጋቸዋል? እኔ አላቅም። ወይ አውሬ ይበላቸዋል፣ እኔ አላቅም እንደሚያረጋቸው። ግን ጫካው ግን ይገላቸዋል። የእግዚአብሔር ስውር እጅ አለች፣ የምታድን የእግዚአብሔር የስውር እጅ አለች። የምናየው የሞቱት ጥቂቶች ናቸው የሞቱት። ወዳጆቼ እኛ ወተን ስንገባ እኮ እግዚአብሔር የጠበቀን እኮ ከምናየው ይበልጣል። አይታችኋል አይደል? እዚህ ጋር ምንድነው የሚለው? በሰይፍ ከሞቱት ይልቅ ጫካ ውጦ ያስገደላቸው በቁጥር ይበልጡ ነበር ይላል። ኢያሱ ላይ በበረዶ ተመተው የሞቱት በሰይፍ ከሞቱት ይበልጡ ነበር ይላል። ይበልጣል። እግዚአብሔር ያሻገረን ይበልጣል። እግዚአብሔር ሳናየው ያተረፈን ይበልጣል። ኮምፕሌን ልናደርግ እኮ እኛ አፍ የለንም። በእውነት ወተን ስንገባ ስንት አይነት ቀስት እንደሚወረወርብን እግዚአብሔር እያስመለጠን እንጂ እግዚአብሔር እየረዳን እንጂ እንዴት እንችለው ነበረ? ወዳጆቼ አሁንም በጌታ በኢየሱስ ክርስቶስ እቺ ስውር እጅ በእናንተ ላይ ትሁን። ቤተሰቦቻችሁን፣ ልጆቻችሁን፣ ትዳራችሁን፣ አገልግሎታችሁን ሁሉ የሚጠብቅ ፕሮቴክት የሚያደርግ የእግዚአብሔር እጅ ዛሬ በእናንተ ላይ ትምጣ። በጣም ነው የገረመኝ። ከማናየውም ከምናየውም ነገር እግዚአብሔር እያስጣለን ኢየሩሳሌማችንን ያስወርሰናል። ከዛ በኋላ እንግዲህ በጣም የሚያሳዝነው ክፍል ላይ እንደርሳለን። አቤሴሎም ይሞታል። አሟሟቱ ደግሞ በጣም ያሳዝናል። አቤሴሎም ልጅ ነው፣ ለዳዊት ልጅ ነው እና ሞተ። አቤሴሎም ሲሞት ደግሞ በዛፍ ላይ ተንጠልጥሎ ነው የሞተው፣ በእንጨት ላይ ተንጠልጥሎ ነው የሞተው። እግዚአብሔር ያውቃል አቤሴሎም እንደዚህ አይነት አሟሟት እንደሚሞት እግዚአብሔር ያውቃል። የአኪጦፌልን ምክር ሲያመክነው እግዚአብሔር ሳኦልን አቤሴሎምን ለአቤሴሎም ፍርድ የሰጠው ራሱ እግዚአብሔር ነው።
አቤሴሎም ላይ የፈረደው ራሱ እግዚአብሔር ነው። ዘዳግም ምዕራፍ 22 ምዕራፍ 21 ቁጥር 22 እና 23 ላይ እንደዛ ይላል አይደለ? በእግዚአብሔር የተረገመ በእንጨት ላይ ተሰቅሎ ይሙት ይላል ቃል። ይሄንን ቃል ደግሞ ገላትያ ምዕራፍ 3 ላይ ደግሞ ስለ ክርስቶስ ኢየሱስ ስለኛ ተናግሮልናል አይደል? ተረገመ ሁሉ በእንጨት ላይ ተንጠልጥሎ ይሞታል። ክርስቶስ ኢየሱስም የኛን እርግማን ወስዶ በእንጨት ላይ ተንጠልጥሎልናል። ስለዚህ አቤሴሎም በእንጨት ላይ ተንጠልጥሎ ሲያዩት የእስራኤል ሕዝብ እግዚአብሔር እንደፈረደበት ያውቃሉ። እግዚአብሔር የረገመው ሰው እንደሆነ ያውቃሉ። የእግዚአብሔር ፍርድ በአቤሴሎም ላይ እንደመጣች የእስራኤል ሕዝብ አይተዋል። ስለዚህ እግዚአብሔር ኃጢአትን ይቀጣል። አዎ ይቀጣል። እንግዲህ ይሄ አቤሴሎም ማለት ቅድም እንደነገርኳችሁ ከግር ጥፍሩ እስከ ራስ ፀጉሩን ከነማይገኝለት መልከ መልካም ሰው ነበረ ብሎ ይገልጸዋል። ፀጉሩን ራሱ በአመት አንዴ ነበረ የሚቆረጠው። በአመት አንዴ ነው የሚቆረጠው። በጣም ረጅም ፀጉር አለው። ፀጉሩን ወዲና ወዲያ እያደረገ ነበር ህዝቡን ሲያማልል የነበረው። ያ እንደዛ በጣም የሚመካበት ፀጉሩና አንጠልጥሎ እንጨት ላይ ያስቀረው እሱ ነው። መጽሐፍ ቅዱሳችን ላይ በጣም ብዙ ጊዜ እግዚአብሔር ስለ ዳዊት ሲናገር ቀይ መልከ መልካም ብሎ ይገልጸዋል። ስለ ዮሴፍ ሲናገር መልከ መልካም እንደነበረ ይናገራል። ስለ አስቴር ሲናገር እንደዛ ያደርጋል። እግዚአብሔር ባይዘው ያንዳንዱን ነገር ሲያጽፈው በዓላማ ነው። ምን እንድንማር ነው? ለምንድን ነው ማለት ለኔ ከኔ ህይወት ጋር ምን ያገናኘዋል? አሁን የአቤሴሎም በአመት አንዴ ፀጉሩ መቆረጡ፣ ፀጉሩ ማማሩ፣ መልኩ ማማሩ ከኔ ህይወት ጋር ምን ያገናኘዋል? ያገናኘዋል። አይገርምም? ይገናኛል። ያለንን መልካም ነገር የምንመካበትን መልካም ነገር ለእግዚአብሔር ካልሰጠነው ያጠፋናል። ወዳጆች ያጠፋናል። በአስቴር ቁንጅና እግዚአብሔር ሰርቷል። ግን እግዚአብሔር ተጠቅሞበት ነው፣ ሰጥታው ነው። ያለንን መልካም ነገር ለእግዚአብሔር መስጠት አለብን ወዳጆች። ምንድነው ያለን መልካም ነገር? ታለንት ነው? ምንድነው? ለእግዚአብሔር ያልሰጠነው ነገር ያጠፋናል። እንግዲህ አቤሴሎምን እንጨት ላይ እንደዚህ አንጠልጥሎ ያስቀረው ፀጉሩ ነው። ያ እንደዛ የሚመካበት ፀጉሩ ወዲና ወዲያ ዘንፈል እያደረገ የእስራኤልን የህዝቡን ልብ ያሸፈተበት ያ ፀጉሩ ዛሬ ለመጥፊያነቱ ምክንያት ሆኗል። ስለዚህ ያለንን መልካም ነገር ሁሉ ለእግዚአብሔር እንስጥ የሚል ሐሳብ ነው ማነሳው ከዚህ ላይ። ከዛ በተረፈ ደግሞ እንግዲህ ይሄንን ዜና ለማድረስ የሚሯሯጡ ሰዎችን እናያለን በዚህ ክፍል ላይ። በጣም የሚገርም እኮ ነው። ይሄንን ቃል ሳጠናው እኔ ሳነበው ይሄ ለንጉስ ሄጄ ልንገረው የምስራችን ይላል እና አንዲትን ሐሳብ ብቻ ተናግሬ ጨርሳለሁኝ። ምንድነው የምስራች የሚለው ቃል? እዚህ ጋር ኢቫንጌሊዮ የሚለው ቃል ነው። ወንጌል ነው። ወንጌል ማለት ትርጉሙ ራሱ የምስራች ማለት ነው አይደለም? ስለዚህ ሂድና ያየኸው ለንጉስ ንገር ይላል። ሮጦ ሄዶ ለንጉስ ይነግራሉ። ወንጌል ያየነውን ነገር ሮጠን ሄደን መናገር ነው። መልእክቱ ገብቶን የሮጡ ሁለት ሰዎችን እናያለን። አንደኛው መልእክቱ አልገባውም፣ ሮጦ ሄዶ ለንጉስ አሸንፈናል ለማለት ብቻ ነው። አንደኛው ግን በጣም ገብቶታል። መልእክቱ ገብቶን ያየነውን የቀመስነውን ነገር መናገር እሱ ወንጌል ነው። እሱ የምስራች ነው። ታሽቀዳድመው አንድ ጊዜ አንድ ስብከት ሰማ። አንድ ኤቲስት ሰው ለኤቲስት ሰው ወንጌል ይመሰክርለታል እና የዘላለም ሞት አለ፣ አሁን ጌታን ካልተቀበልክ እኮ ለዘላለም እሳት ውስጥ ነው የምትገባው፣ በጣም በቃ ያስፈራል፣ ጌታን ብትቀበል ግን እግዚአብሔር ጋር ትሆናለህ፣ በዛ ደግሞ የዘላለም ህይወት አለ እያለ ለዚህ ለኤቲስቱ ሰው ይነግረዋልና አንተ ራስህ ግን አምነኸዋል? አሁን የምታወራው ነገር ግን አንተ ራስህ ተቀብለኸዋል? አንተ ራስህ? አዎ ተቀብየው ማለት ለአንተ ወንጌል የምመሰክርልህ እንዳትሞት ብያለ ነው።
እኔ አሁን አንተ የምትለውን ነገር አምኜ ቢሆን ኖሮ በእንግሊዝኛ ነው የሰማሁት I will run በተሰባበረ መስታወት ላይ እየሮጥኩኝ ሄጄ እናገር ነበር አምኜው ቢሆን ኖሮ። እንደዚህ ቁጭ ብለህ ነው መተህ የዘላለም ሞት አለ እሳት አለ በክርስቶስ ኢየሱስ ብታምን የዘላለም አታምነውም፣ አላመንከውም። አሁን አንተ እየተናገርክ ያለው ነገር አላመንከውም ማለት። ስለዚህ ወዳጆች ያየነውንና የሰማነውን ነገር በፍጥነት ሮጠን ኦፖርቹኒቲ ፈልገን ጠብቀን ወንጌልን መናገር ይሆንልን። እውነት አንዳንድ ቀን እኮ እኔ ራሴን እውነት ግን ወንጌል ገብቶኛል እላለሁ። አጠገቤ ያለችን አንዲት ልጅ እንድትሞት እንዴት ፈረድኩባት? ለምንድን ነው ማልነግራት? ለምንድን ነው ማልነዘንዛት? አልገባንም። አንዳንድ ቀን ምን እየሆነ እንደሆነ ወንጌል አልገባንም አንዳንድ ጊዜ። ስለዚህ ይህንን የምስራች ወንጌል ሮጠን ሄደን መናገር ይሆንልን እላለሁኝ። ከዛ በኋላ ደግሞ በጣም የሚያሳዝነው በጣም ልቤን የነካው ፓርት አለ። በቃ የዳዊት በጣም ለልጁ ያለው ፍቅር በትክክል የእግዚአብሔርን ፍቅር ፖርትሬ ያደረገ ክፍል ነው ይሄ። በቃ ልጄ አቤሴሎም ሆይ በአንተ ፈንታ ምነው እኔ በሞትኩኝ፣ ምነው እኔ ሞቼ ቢሆን ኖሮ አቤሴሎም ሆይ ልጄ ወይወይን ልጄ ይላል። የእግዚአብሔርን ፍቅርና የአባትን ፍቅር በትክክል ፖርትሬ ያደረገ ክፍል ነው ይሄ። እኛ እንዳንሞት እግዚአብሔር በኔ ፈንታ ሞቶ ክርስቶስ ኢየሱስ በኔ ፈንታ ሞቶ ከእግዚአብሔር ጋር ያስታረቀን እሱ ነው። ይሄ የአባት ልብ ነው። ይሄ ምንም ልጅ ቢበድል ምንም ልጅ ማለት አቤሴሎም እኮ ዳዊት ላይ ያደረገው ነገር እኮ በጣም አስነዋሪ ነገር እኮ ነው። ግን አቤሴሎም ልጅ ነው። አይገርምም? ልጅ ነው። በቃ ምንም ቢያደርግ ልጅ ነው። ምን ነው በቃ በአንተ ፈንታ እኔ ሞቼ ቢሆን ኖሮ በእውነት ቢቻል እኮ ይሰጠው ነበረ። ክርስቶስ ኢየሱስ ለእኛ እንደሰጠን ይሰጠው ነበረ። ዳዊት ሞቶ ህይወቱን ይሰጠው ነበረ ለማለት ብቻ አይደለም የሚለው። ይሄ በትክክል የሰው ልጆችንና የእግዚአብሔርን ፍቅር የአባትን ፍቅር በትክክል ፖርትሬ ያደረገ ክፍል ነውና እግዚአብሔር ይመስገን። ህይወቱን ሰጥቶን በእኛ ፈንታ ሞቶ የእሱን ህይወት የሰጠን ክርስቶስ ኢየሱስ ይባረክ። እናመሰግንሃለን ጌታ ሆይ እናመሰግንሃለን። ህይወትህን ሰጥተህ ለእኛ ህይወት ሰጠህን። ሞታችንን ወስደህ ሞታችንን ሞትክልን። እናመሰግንሃለን። ይህንን እውነት እኔ ሳነበው በጣም እንደዚህ ኢሞሽናል ለመሆን በጣም ብዙ ሞክሬያለሁኝ። በጣም ብዙ ኢቨን ጸልያለሁኝና ግን በቃ አልችልም። ይሄንን ፓርት ሳነበው በቃ የአባትና የልጅ ፍቅር በጣም ይነካኛል ሁሉ ጊዜም እና በቃ ክርስቶስ ኢየሱስ በእኛ ፈንታ ሞቶ ነው ህይወቱን የሰጠን። እግዚአብሔር አብ ስለሚወደን በእውነት የኛ ኃጢአት እኮ እሱ ፊት አያቀርበንም ነበረ። ኃጢአታችን እኮ እሱ ፊት የምንቀርብ አልነበርንም። ግን ይወደናል። ምን ያድርግ? ኃጢአት አለብን፣ ግን ምን ያድርግ? የሱ ቅድስና ኃጢአትን እንድንቀርብ አያደርግም። ስለዚህ ራሱ ሞተልን። ዳዊት በትክክል ገለጸው። በቃ ምን ነው እኔ ሞቼ ህይወቴን በሰጠውክ ኖሮ ብሎ የተመኘውን ምኞት እንግዲህ ይሄ ክርስቶስ ኢየሱስ ጥላ ሆነና አሁን በዚህ ዘመን ደግሞ ክርስቶስ ኢየሱስ ሞቶ የእግዚአብሔርን ፍቅር እኛ የቀመስንን